ትላልቅ ክሬተሮች ተመልካቾች ሳይሰለቹ ቪዲዮአቸውን እስከ መጨረሻ እንዲያዩ የሚያደርጉበትን 4 የካፕከት ትሪኮችን ዛሬ በነፃ አሳያችኋለሁ። በተለይ ቁጥር 4ቱ ቪዲዮአችሁን ይቀይረዋል። አብዛኛው ሰው ካፕከት ቪዲዮ ኤዲት ሲያደርግ የሚዘነጋቸው ግን ደግሞ የቪዲዮ ጥራቱን ዜሮ የሚያደርጉ 4 ትልልቅ ስህተቶች አሉ። ዛሬ እነዚህን 4 ወሳኝ ነገሮች ማለትም አስፔክት ሬሽዮ፣ ዙም አጠቃቀም፣ አኒሜሽን እና የመጨረሻውንና ሰዎችን ይዞ ማቆየት የሚችለውን ወሳኙን ቴክስት ወይም ደግሞ ጽሑፍ አጠቃቀም ደረጃ በደረጃ አሳያችኋለሁ። ሁሌም እንዲህ አይነት አዳዲስና አስተማሪ ቲዩቶሪያል እንዲደርሳችሁ ሳብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ወደ ቪዲዮ። እሺ፣ አሁን በቀጥታ ወደ ካፕከት አፕሊኬሽን እንገባለን። ካፕከት አፕሊኬሽንን ክሊክ አደርግና በዚህ መንገድ ይመጣልኛል። በዚህ መንገድ ከመጣልኝ በኋላ እነዚህን 4 ትሪኮች አንድ ባንድ አሳያችኋለሁ። የመጀመሪያውና አንደኛው ትሪክ የሚባለው አስፔክት ሬሽዮ ነው። አስፔክት ሬሽዮ ማለት ቪዲዮአችን ስታንዳርዱን ወይም ደግሞ ፍሬሙን የጠበቀ እንዲሆን ማድረግ ማለት ነው። ይሄ ማለት ለዩቲዩብ የምናዘጋጀው ከሆነ 16:9 በሆነ ፍሬም፣ ለቲክቶክ የምናዘጋጀው ከሆነ 9:16 በሆነ ፍሬም፣ እንዲሁም ለፌስቡክ ለኢንስታግራም እያለ በራሳቸው ስታንዳርድ ፍሬም በማዘጋጀት ቪዲዮአችን በሚገባ መልኩ ማቅረብ ማለት ነው። ስለዚህ አሁን እዚህ ጋር ምን እናደርጋለን? ኒው ቪዲዮ የምትለዋን የፕላስ ምልክቷን ክሊክ አደርግና ሪከርድ አድርጌ ያዘጋጀሁትን ቪዲዮ አመጣለሁ። ሪከርድ ካደረኩ በኋላ አይደለ ኤዲት ማደርገው፣ ሪከርድ ያደረኩትን ቪዲዮ ወደ ካፕከት አስገባ። ልክ አድ የምትለዋን ነክቼ እንደዚህ አመጣዋለሁ። ከዛ በኋላ በዚህ መንገድ ካፕከት ላይ ገብቶልኛል። እዚህ ላይ ከገባልኝ በኋላ አንደኛውን ወሳኝ ትሪክ እዚህ ላይ ሰራዋለሁ ማለት ነው። ስለዚህ እያንዳንዱን ትሪኮች በዚህ ቪዲዮ ነው መሰራላችሁ። ሁላችሁም በትኩረት ተከታተሉ። የመጀመሪያው ትሪካችን ምንድነው? አስፔክት ሬሽዮ ነው። አስፔክት ሬሽዮ እንዴት እንደምንሰራ አንድ ባንድ አሳያችኋለሁ። እዚህ ጋር ለምሳሌ ለዩቲዩብ ሲሆን ለቲክቶክ ሲሆን አንድ ባንድ እናያለን። እንዲህ ካደረግን በኋላ ከታች ካሉት አማራጮች ወደ ግራ ሳብ እናረጋለን። እንደዚህ ሳብ ስናረግ አስፔክት ሬሽዮ የምትል እዚህ ጋር በአራት ማዕዘን ይቻት እዚህ ጋር አስፔክት ሬሽዮን እዚህ ጋር ክሊክ ሳደርገው ልክ በዚህ መንገድ ይመጣልኛል። በዚህ መንገድ ሲመጣልኝ አሁን ኦሪጂናል ላይ ነው ያለ። ስለዚህ እኔ ለምሳሌ አሁን እዚህ ጋር ይሄን ቪዲዮ ለቲክቶክ ማዘጋጀት ብፈልግ የተቀረጸው በዩቲዩብ ስታንዳርድ ነው፣ ግን ለቲክቶክ ማዘጋጀት ብፈልግ 9:16 የምትለዋን ክሊክ አደርግና ክሊክ ካደረግኩ በኋላ ከዚህ ላይ ቪዲዮውን በእጄ ዙም አድርጌ አስተካክለዋለሁ። ምክንያቱም ይሄ ቪዲዮ ለዩቲዩብ ስለተቀረጸ ይሄው እዚህ ጋር እገባና ልክ እንደዚህ አደርገዋለሁ። የቲክቶክን ስታንዳርድ ስጠብቅ በዚህ መሰረት ይታያችኋል። ይሄውላችሁ አሁን ይሄ ለዩቲዩብ የተቀረጸ ቪዲዮ ለቲክቶክ ስታንዳርዱን ጠብቋል ማለት ነው። በዚህ መሰረት እዚህ ጋር ታች ላይ ያለችውን በስተቀኝ ታች ላይ ራይት ምልክት አለ፣ እሷን ክሊክ ታደርጋላችሁ። እዚህ ጋር ክሊክ ስታደርጉ በቃ አሁን በቲክቶክ ስታንዳርድ የቲክቶክን ፍሬም ጠብቃችሁ ይሄን ቪዲዮ አዘጋጅታችኋል ማለት ነው። እሺ ይሄን ቪዲዮ አሁንም ደግሞ ለዩቲዩብ ስናዘጋጀው እዚሁ ላይ ላሳያችሁ። አስፔክት ሬሽዮ የምትለዋን ክሊክ አደርግና ከዛ በኋላ ለዩቲዩብ ከሆነ 16:9 ነው የሚሆነው። ስለዚህ የዩቲዩብ ምልክቷ ወይም ደግሞ 16:9 የምትለዋን እንዳችሁ ክሊክ አድርጉልኝ። ክሊክ ስታደርጉ ልክ እንደዚህ ይመጣል። እንደዚህ የመጣበት ምክንያት ቪዲዮው የተቀረጸ ለዩቲዩብ ነው፣ ግን ለቲክቶክ ዙም ስላደረኩት ነው። ይሄንን ቪዲዮ በእጅ አስተካክለዋለሁ። ልክ እንደዚህ ወደ ነበረበት ተመልሰዋለሁ። እንደዚህ መልስና ከዛ በኋላ ልክ ይኸውላችሁ በዚህ መንገድ ባላንስ አደርጋለሁ። ታያችኋል። ይሄው አያችሁ አይደል? ይሄንን ቪዲዮ ለምን አዘጋጀሁት? ለዩቲዩብ አዘጋጀሁት። የዩቲዩብን ስታንዳርድ ወይም ደግሞ የዩቲዩብን ፍሬም ጠብቋል ማለት ነው። አሁን እዚህ ጋር ራይት ምልክቷን ጠቅ አደርጋለሁ። አሁን የዩቲዩብ ቪዲዮ ሆኗል ማለት ነው። ሌሎችንም ከፈለጋችሁ ልክ ይሄን አስፔክት ሬሽዮ ነክታችሁ ለተለያዩ ሶሻል ሚዲያ ለፌስቡክ ለኢንስታግራም ምናምን ከሆነ እዚህ ጋር ስታንዳርዳቸውን እያያችሁ በእነሱ መሰረት ታዘጋጃላችሁ። አሁን ግን ዋናው ለዩቲዩብ እና ለቲክቶክ ለነዚህ ትክክለኛ የሶሻል ሚዲያ ትክክለኛ ስታንዳርዳቸውን የጠበቀ ቪዲዮ መስራት ስለሆነ ለዩቲዩብ እና ለቲክቶክ የሚለውን እዚህ ላይ ከተመለከትን ይበቃናል። አሁን ለዩቲዩብ በሚለው
ይችን ራይት ምልክቷን ነክተን እንቀጥላለን ማለት ነው። አሁን ይሄን ቪዲዮ ለቲክቶክ አሳይቻችኋለሁ፣ ለዩቲዩብ አሳይቻችኋለሁ። ስለዚህ አሁን በዩቲዩብ ስታንዳርድ ነው ሙሉን እየሰራው ማሳያችሁ ማለት ነው። በቃ ይሄን ካደረግን በኋላ አንደኛውን ወሳኝ ትሪክ ወይም ደግሞ የመጀመሪያውን ዋናውን ደረጃ ይሄን ቪዲዮ አስጠብቀዋለሁ ማለት ነው። ማንኛውም ሰው ቪዲዮ ኤዲት ሲያደርግ የመጀመሪያው ስራው አስፔክት ሬሾን መለየት ነው። ይሄን ካደረጋችሁ በኋላ ወደ ሁለተኛው ወሳኝ ትሪክ እንቀጥላለን ማለት ነው። ወደ ሁለተኛው ወሳኝ ትሪክ ስንገባ ሁለተኛው ወሳኝ ትሪካችን ማለት ምንድነው? ዙም ኢን ኤንድ ዙም አውት ማለት ነው። ይሄ ማለት ተመልካቾች በመሃል ቪዲዮውን እያዩ እንዳይሰለቹ የነሱን እይታ ማንቃት ማለት ነው። ዙም ኢን እና ዙም አውት ማለት በጣም ለቪዲዮአችን በጣም ወሳኝና ወሳኝ ትሪክ ነው። ስለዚህ ይሄንን አሁን አንድ ባንድ አሳያችኋለሁ። ይሄው ዙም ኢን እና ዙም አውት ለማድረግ እዚህ ላይ በጣም ወሳኝ ሴቲንግ እዚህ ላይ አለች፣ ታያችኋለች። ይቺ በአራት ማዕዘን ሆና ዳብል የሆነች ወይም ደግሞ ኦን የምትለዝሽ ጋለች። እሷንን ነው የምንጠቀም። ኪፍሬም ትባላለች። ኪፍሬም በትክክል እናስራለን። አሁን ቪዲዮአችን ዙም ኢን እና ዙም አውት ለማድረግ ኪፍሬም ነው የምናስረው። እሺ እዚህ ጋር ለምሳሌ ቪዲዮአችን የመጀመሪያው ቪዲዮአችን ዙም ኢን እና ዙም አውት አሳያችኋለሁ። ከዛ ሌላ ቪዲዮ ማጣቀሻ ስናስገባ እሱን ዙም ኢን እና ዙም አውት እንዴት እንደምናደርግ እንዲሁም ደግሞ ሌላ ፎቶ እሱን ተጠቅመን እንዴት እንደምንሰራ አንድ ባንድ አሳያችኋለሁ። ተከታተሉ። ይሄው ቪዲዮውን ክሊክ አደርጋለሁ። ክሊክ ሳደርገው እዚህ ጋር ዙም ኢን እና ዙም አውት ምትለው አበራች። አያችኋት? አያት። ቅድም የነበረው እዚህ ጋር ነው፣ ዳብል አራት ማዕዘን ነው ኦን የሚል ነው የነበረ። አሁን እዚህ ጋር ቪዲዮውን ክሊክ ሳደርገው እዚህ ጋር በራላችሁ ማለት ነው። ቪዲዮውን ክሊክ ሳታደርጉት ኪፍሬሟ አሰራም። ቪዲዮውን ክሊክ ስታደርጉ ብቻ ነው ኪፍሬሟ መሰራ። ስለዚህ እዚህ ጋር ተመልከቱ። አሁን ይሄን ቪዲዮ ዙም ኢን እና ዙም አውት ላድርገው ሲጀምርና በቃ ተመልካቾችን ለማነቃቃት ማለት የተመልካቾችን እይታ እንዲነቃቁ ዙም ኢን እና ዙም አውት አደርጋለሁ። እዚህ ጋር አሁን ለምሳሌ እቺን ኪፍሬሟን እንደዚህ አሰርኳት። ካሰርኳት በኋላ እንደዚህ ሳብ አደርጋለሁ። አንድ ባንድ ተመልከቱ። እዚህ ጋር ይሄን አይታችሁ በትክክል ማሰር አለባችሁ። ሳብ ካደረኩት በኋላ ይሄን ዙም ኢን ለምሳሌ ይውላችሁ አያችሁት አይደል? ልክ እንደዚህ አደረኩት። ይሄው ታያችኋል። ይሄው ዙም ኢን እስከዚህ ድረስ ሳብኩት። አሁንም እንደዚህ ሳብ አደረኩት። ሳብ አድርጌ በዚሁ እንዲቀጥል ከፈለኩ እዚህ ጋር ኪፍሬሟን እንደዚሁ አስራታለሁ። ከዛ ውጭ ግን ኪፍሬሟን ማጥፋት ስፈልግ ደግሞ ልክ እዚሁ ካለችበት ቀይ ስትበራከታች ቪዲዮ ላይ ጠቀስ አረጋት ይችን ኪፍሬሟን ትጠፋለች። ስለዚህ አሁን እኔ ይሄንን እንደገና ወደ ነበረበት መመለስ ስለምፈልግ ልክ እንደዚህ ትንሽ ሳውቁት። እሺ ትንሽ ሳብ አረኩና አሁንም ወደ ነበረበት እንደዚህ አመጣሁት። እያችሁ ተመልከቱ። አሁንም እንደዚህ ሳብ አረግና ቀነስኩት። አያችሁ? ትንሽ ሳብ አረግና አሁንም ወደ ነበረበት ዙሬ ሰፋ አረጋለሁ። በቃ ተመልከቱ። አሁን ይሄን ቪዲዮ እንዴት እንደሰራሁት እዩት። ይሄው ልክ እንደዚህ እየሰራችሁ መጀመሪያ ላይ መሃል ላይ መጨረሻ ላይ ልክ ተመልካቾች በመሃል እያዩ እንዳይሰለቹ የነሱን እይታ ለማንቃት ዙም ኢን እና ዙም አውት በጣም ወሳኝ ነው። በዚህ መንገድ ቪዲዮአችሁን ታስራላችሁ። መጨረሻ ላይ ደግሞ ሄዳችሁ አሁንም መጨረሻ አካባቢ ማሰር ከፈለጋችሁ ልክ ይውላችሁ ቪዲዮ ላይ ክሊክ ማድረጋችሁ እንዳትረሱ። ከዛ በኋላ እዚህ ላይ ጠቅ አረጋታለሁ። ፍሬሟን ትንሽ ሳብ አረግና ምን አረጋዋለሁ እዚህ ጋር ይኸው ዙም ኢን ታያችኋል። ልክ እንደዚህ ሳብ አረጋዋለሁ። አሁንም ትንሽ አሁንም እንደዚህ ከፍ እንደዚህ ሳብ አረጋዋለሁ። አሁን ወደ ነበረበት መልስ ታያችኋል። ይሄው ሳብ አረጋዋለሁ። በነበረበት እንደዚህ አስቀምጣለሁ። ተመልከቱ እንግዲህ እኔ የሰራሁትን ላሳያችሁ። ይሄው በቃ እንደዚህ ያረጋችሁ ይሄን ራሱን ቪዲዮውን ስታስሩ ነው። ከዛ ውጭ ደግሞ ኦቨር ላይ ለምሳሌ ተመልከቱ። ኦቨር ላይ እናምጣና ላሳያችሁ ደግሞ ኦቨር ላይ እዚህ ጋር ይሄው ኦቨር ላይ የሚለውን ነከው አድ ኦቨር ላይ አሁን እዚህ ጋር ፎቶ ላምጣ። እስኪ ፎቶ ላምጣና አንድ ፎቶ ተመልከቱ። አንድ ፎቶ ልክ እንደዚህ አመጣው። ይሄንን ፎቶ በዚህ መንገድ አስገባሁትና እዩ ተመልከቱ። ይሄን ፎቶ በዚህ መንገድ ካስገባሁት በኋላ ይሄንን ፎቶ ዙም ኢን እና ዙም አውት ማድረግ እፈልጋለሁ። ተመልከቱ። ከፈለኩ ደግሞ ይሄን ፎቶ ልክ እንደዚህ ስቤ በሙሉ እንትኑ ማድረግ እችላለሁ። ይሄው እዚህ ጋር ላድርግና ላሳያችሁ። ኦቨር ላይውን ይሄው ተመልከቱ። እንዲህ አድርጌ እዚህ ጋር አስተካከልኩት። ካስተካከልኩት በኋላ ተመልከቱ እዚህ ጋር ይሄው ተስተካክሏል። ከተስተካከለ በኋላ ምን እናደርጋለን መሰላችሁ? ይሄው አሁን ይሄ ፎቶ እንደዚህ ገብቷል። ይሄን ፎቶ አሁን ዙም ኢን እና ዙም አውት ላድርግ ነው። ተመልከቱ እዚህ ጋር ፎቶውን ክሊክ አድርጌያለሁ። ክሊክ ማድረጋችሁን እንዳትረሱ። ክሊክ ስታደርጉ እዚህ ጋር ኪፍሬሟ ትበራለች። እቺን ኪፍሬም ጠቅ አረጋታለሁ። ከዛ ትንሽ ሳብ አረግና እንደዚህ ለምሳሌ ይሄን ማሳነስ ከፈለኩ ወይም ደግሞ ከፍ ማድረግ ከፈለኩ ልክ እንደዚህ አያችሁት። ከፍ ማድረግ ከፈለኩ
ማሳነስ ከፈለኩ ደግሞ ይኸውላችሁ እንዲያደርግና እንደዚህ እቀንሰዋለሁ። ይኸው ከዛስ አሁንም ማተለቅ ከፈለኩ ይኸው በዚህ መንገድ አያችሁ አይደል? እንደዚህ እያደረጋችሁ አሁን ተመልከቱ። ይሄንን ቴክስቱን እዩ እንግዲህ ይኸው በዚህ መንገድ ፎቶውን እያንዳንዱን በዚህ መንገድ ፎቶአችሁን እንደዚህ ታስገባላችሁ። ፎቶ ከጨረሳችሁ በኋላ ሌላ ቪዲዮ ደግሞ አድ ኦቨር ላይ እንበልና ቪዲዮ ለምሳሌ ላሳያችሁ። ቪዲዮ እዚህ ጋር አንዱን ቪዲዮ እዚህ ጋር ላምጣና ላሳያችሁ። ይኸው ይሄን ቪዲዮ ለምሳሌ አመጣሁት፣ አድ አልኩት። ካመጣው በኋላ እንደዚህ ቀንሰዋለሁ። እንደዚህ ቀንሰውና ወደዚህ አደርገዋለሁ። ተመልከቱ። አሁንም ቪዲዮም እንዴት እንደምንጨምሩ እያሳየዋችሁ ነው። ለምሳሌ እዚህ ጋር ይኸውላችሁ ይሄን ቪዲዮ አሁን ተመልከቱ። እንግዲህ ይሄን ቪዲዮ ለምሳሌ ለማሳየት ስለሆነ ትንሽ ነው። እዚህ ጋር ስፕሊት አድርጌ አወጣዋለሁ። ይሄው አሁን ይሄን ቪዲዮ ተመልከቱ። ይሄን ቪዲዮውን እዚህ ጋር ራሱን ቪዲዮውን ክሊክ ማድረጋችሁ እንዳትረሱ። ክሊክ አደረኩት። ክሊክ ሳደርገው እዚህ ጋር ኪፍሬሟ ትበራለች። እሷን አስራታለሁ፣ ጠቅ አረጋታለሁ። እንደዚህ ሳባረግና ይሄን ቪዲዮ አሁን ከፍ አደርገዋለሁ። እንደዚህ ታያችኋል። ይሄው እንደዚህ ከፍ አደርገዋለሁ። ተመልከቱ። እንደዚህ ከፍ አደርገዋለሁ። አሁንም እንደዚህ ይሄው ባለበት እንዲቀጥል ከፈለኩ ይኸውላችሁ ታያችኋል ባለበት። ከዛስ አሁን ደግሞ እንደዚህ አሳንሰዋለሁ። ይሄው እንደዚህ አሳንሰዋለሁ። እንደዚህ አድርጌ የነበረበት ወስደዋለሁ። ልክ በዚህ መንገድ ታስወጣላችሁ። ተመልከቱ። አሁን ቪዲዮ እንዴት እንዳሰርኩት ይሄው ቮልዩምን የዚህኛውን ላጥፈው ሁላችሁ። አሁን ተመልከቱ የዚህን ቪዲዮ ይሄው አያችሁ አይደል? ለምሳሌ አሁን ይሄ እኔ እያሳየዋችሁ ያለ ልክ በአንዱ ቪዲዮ ተነስቼ ነው። እናንተ ግን ቪዲዮአችሁን ስታስገቡ ለቪዲዮአችሁ ማጣቀሻ ሌላ ቪዲዮ ሲገባ በዚህ መንገድ ሙሉንም ዙም ማድረግ ትችላላችሁ፣ በትንሹም ዙም አድርጋችሁ መመለስ ትችላላችሁ። ብቻ ዋናው ሐሳቡ ከገባችሁ ሌላው ቀላል ነው በዚህ መንገድ። ስለዚህ ዙም ኢን እና ዙም አውት ምኖችን አይተናል። አሁን ራሱን ቪዲዮውን ሌላ ፎቶ አስገብተን እንዲሁም ደግሞ ሌላ ቪዲዮ አስገብተን በዚህ መንገድ ዙም ኢን እና ዙም አውት እንደምታረጉ በግልጽ አሳይቻችኋለሁ ማለት ነው። ስለዚህ ይሄንን አሁን አጠፋዋለሁ ማለት ነው። አጠፋዋለሁ እዚህ ጋር ይሄው ለማሳየት ስለሆነ። ይሄን ከጨረስኩ በኋላ ሁለተኛውን ወሳኝ ትሪክ ጨርሻለሁ። ወደ ሶስተኛው ገባለሁ። ሶስተኛው ደግሞ አኒሜሽን ይባላል። ሶስተኛው ወሳኝ ትሪካችን አኒሜሽን ነው። አኒሜሽን ማለት ቪዲዮአችን ሲገባና ሲወጣ እንዲሁም ደግሞ መሃል ላይ የተለያዩ ጽሁፎችንም እንዲሁም ቪዲዮዎችንና እንዲሁም ደግሞ ፎቶዎችን ስንጨምር ያን የሚገባው ፎቶ ቪዲዮ ስርዓት ባለው ቪዲዮውን ሳይረብሽ ለተመልካች ምንም ሳያሰላች በስታይል ገብቶ በትክክለኛ ሲኒማቲክ ገብቶ እንዲወጣ ማድረግ ማለት ነው። ይሄ በጣም ወሳኝ ትሪክ ነው። ሶስተኛው ትሪካችን አኒሜሽን ነው። ስለዚህ አኒሜሽን ተመልከቱ። ለምሳሌ ቪዲዮአችን እንደዚህ ክሊክ እናደርገዋለን። ካደረግን በኋላ አሁን እዚህ ጋር አኒሜሽን የምትል እዚህ ጋር ታች ላይ ያለ እሷን ጠቅ እናደርጋለን። በትክክል ተመልከቱ። እዚህ ጋር ሶስት ወሳኝ ነገሮች አሉ። የመጀመሪያው ኢን ነው፣ ቀጣይ አውት ነው፣ ከዛ ኮምቦ ነው። ኢን ማለት ቪዲዮ ሲገባ ወይም ደግሞ ለማጣቀሻ የምናስገባው ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል። ሲገባ የሚያመጣው ስታይል ኢን ይባላል። አውት ማለት ደግሞ ያነ ቪዲዮ ያነ ፎቶ ሲያልቅ የሚያሳየው ስታይል ወይም ሲኒማቲክ ይባላል። ኮምቦ ማለት ደግሞ መሃል ላይ ያለ ነው። ይሄ ቪዲዮ በመሃል ላይ በእንቅስቃሴ ያለ የሚያሳየው ሲኒማቲክ ምን አይነት እንደሆነ እዚህ ጋር አንድ ባንድ እንመለከታለን ማለት ነው። ለምሳሌ ተመልከቱ። አሁን ቪዲዮአችን ነው አኒሜት የምናደርገው። ተመልከቱ። ኢን ለምሳሌ ይሄ ቪዲዮ ሲጀምር ምን አይነት ይሆንልኝ ይለኛል። ከዚህ ጋር ካሉት መረጥ ላርግና ተመልከቱ። ለምሳሌ ይሄው አንቲሜተር የሚል አለ እዚህ ጋር። እሱን ክሊክ ባደርገው ተመልከቱ ቪዲዮ የሚሆነው አያችሁ አይደል? ተመልከቱ። ይሄን ራይት ምልክት አደርገዋለሁ እዚህ ጋር ሲጀምር እዩት። በዚህ መንገድ አኒሜት እናደርገዋለን ቪዲዮ ሲጀምር ማለት ነው። እሺ አሁንም አኒሜሽን የሚለውን ልንካና አውት ሲሆን ሲጨርስ ይሄ ቪዲዮ ሲጨርስ በምን መንገድ ይጨርስ እዚህ ጋር ባሉት መንገዶች ያሳየኛል። ለምሳሌ እዚህ ጋር ተመልከቱ። ስላይድ ራይት የሚላል ስላይድ ወደ ቀኝ ስላይድ አድርጎ እንዲጨርስ ፈልጋለሁ አልኩት። ስላይድ ራይት የሚለውን ክሊክ አደረኩት። እዩት። አያችሁት አይደል? ይሄው መጨረሻ ላይ ተመልከቱ። ይሄው አያችሁት አይደል? ወደ ቀኝ ስላይድ አድርጎ እንዲጨርስ እናንተ በዚህ መንገድ ይውላችሁ። ይሄው እዚህ ጋር ካሉት
የተለያዩ አኒሜሽኖች መርጣችሁ የፈለጋችሁትን ለቪዲዮአችሁ ተስማሚ የሆኑን መጠቀም ትችላላችሁ። ኮምቦ ማለት ደግሞ ይኸውላችሁ እዚህ ጋር ኮምቦ ማለት ደግሞ ቪዲዮ መሃል ላይ ያለ በምን አይነት እንቅስቃሴ ይሁን ነው። አብዛኛውን ሰዓት አኒሜሽን ላይ የምንጠቀማቸው መጀመሪያና መጨረሻ ላይ ያሉትን ነው። መሃል ላይ መጠቀም ከፈለጋችሁ ደግሞ ከነዚህ በፈለጋችሁት ስታይል መርጣችሁ ይሄው እዚህ ጋር ለምሳሌ ፋን ሌፍት የሚለውን ብነካው እንደዚህ ብነካው ተመልከቱ። ይኸውላችሁ ይሄን የራይት ምልክቷን ጠቅ ታደርጋላችሁ። እዛ ውጭ ደግሞ አኒሜሽኑን ማጥፋት ከፈለጋችሁ እዚህ ጋር አኒሜሽን የሚለውን ትነካላችሁ። እኔ ለምሳሌ አሁን ምን የሚለውን ማጥፋት ፈልጋለሁ? ኮምቦ የሚለውን ማጥፋት ፈልጋለሁ። ኮምቦ የሚለውን ማጥፋት ከፈለኩ እዚህ ጋር ዝቅ ታረጉና ይኸውላችሁ ይቻትላችሁ ነን የምትላለች እሷን ጠቅ ስታረጓት ይጠፋል። ለምሳሌ ነው ኮምቦን አልፈልገውም ኢንና አውት ነው ማሳየት የፈለኩ። እንደሱ አድርጌ እዚህ ጋር የራይት ምልክቷን ጠቅ አረጋለሁ፣ እመለሳለሁ። ይሄን የራሱን ቪዲዮውን አኒሜት ሲያደርግ ነው። ከዛ ውጭ ደግሞ ለምሳሌ ሌላ ቪዲዮ እንጨምርና ላሳያችሁ። ይሄው አድ ኦቨር ላይ የምትሏን ጠቅ አረጋለሁ። እዚህ ጋር ይህችን ቪዲዮ ክሊክ አረግና አድ የሚለውን እነካለሁ። ከነካው በኋላ አሁን ይሄንን ቪዲዮ አስተካክላለሁ። ተመልከቱ፣ ይሄው በትንሹ አደረኩት። አስተካክላለሁ። ይሄው በትንሹ አደርገውና የታችኛውን ቪዲዮ ቮሊዩም 0 አረጋለሁ። እሱን እንዳትረሱ 0 ማረጋችሁን ቼክ አድርጉ። ራይት ምልክቷን እነካለሁ። ከዛ በኋላ እንዲህ ካደረኩ በኋላ ይሄ ቪዲዮ ሲገባ አሁን ኦቨር ላይ ያመጣሁት ቪዲዮ ሲገባ አኒሜት እንዲያደርግ ነው የምፈልገው። እዚሽ ጋር ተመልከቱ። ይሄው ቪዲዮን ክሊክ አረጋለሁ። ካደረኩ በኋላ ይሄውላችሁ አኒሜሽን የሚለው እዚህ ጋር ይሄውላችሁ እሱን ጠቅ አረጋለሁ። ይሄ ቪዲዮ ሲገባ በምን አይነት አኒሜት ላርግልህ ይለኛል። እሱን እዚህ ጋር ልክ ስላይድ ኤንድ ኢንላርጅ በሚለው አደረኩት። እሺ ከዛስ ይሄ ደግሞ አሁንም አኒሜት የሚለውን ነካና ሲጨርስ አውት የሚለውን ነካና ተመልከቱ። በዚህኛው ስትሬችድ በሚለው ይሄው ይሄን ተጠቀማለሁ። ይሄን ቪዲዮ አሁን ምን አደርገዋለሁ? መጀመሪያ አቀንሰዋለሁ። መጀመሪያ መቀነስ አለበት። ይሄን ያለ አያስፈልገኝም ለማሳየት ስለሆነ እዚህ ጋር ስፕሊት የሚለውን ነክቼ አጠፋለሁ ማለት ነው። ይሄው ስፕሊት የሚለውን ነካለሁ፣ ወደዚህ ያለው እንደልታለሁ። አሁን እዚህ ጋር ይሄው እዚህ ጋር ነካና አኒሜሽን እዚህ ጋር አመጣለሁ። አውት ሲሆን እዚህ ጋር በስላይድ ስትሬችድ አውት በሚለው እንዲጨርስ አደርጋለሁ ማለት ነው። አሁን ይኸውላችሁ ምን አደረኩ? ተመልከቱ፣ እዩት። ይኸውላችሁ ደግሞ ሲጨርስ ደግሞ ይኸውላችሁ እዚህ ጋር በቃ አለቀ። አሁን ሌላ ቪዲዮ ማጣቀሻ ቪዲዮ አስገብተን እሱን እንዴት አኒሜት እንደምናደርግ አሳይቻችኋለሁ። አሁንም አንድ ፎቶ ልጨምርና ላሳያችሁ። አንድ ፎቶ ከዛ በኋላ ሌላው ቀላል ነው የሚሆነው። ይኸውላችሁ እኔ ለምሳሌ አንድ ፎቶ ላስገባ እዚህ ጋርና ለማሳየት ስለሆነ ይሄን አስገባዋለሁ። ይሄን ካስገባው በኋላ አድለዋለሁ። አድ ካልኩት በኋላ ይሄን ፎቶ ልክ እንደዚህ ዙም አድርጌ ሙሉን እንዲይዘው ማድረግ እችላለሁ። ይሄን ለምሳሌ እንደዚህ አድርጌ ይታያችኋል። ይኸውላችሁ ይሄን እንደዚህ ማድረግም ትችላላችሁ ፈለጋችሁ። አያችሁ? ከዛ ውጭ ደግሞ ልክ እንደዚህ ታመጣጥኑና እንዲህ አድርጋችሁ እዚህ ጋር ታስቀምጣላችሁ። አሁን ተመልከቱ ይሄን ፎቶ እንዴት አኒሜት እንደማደርገው። እዚህ ጋር አኒሜሽን የሚለውን ነካለው። ከዛ በኋላ ይሄው ኢን ሲሆን እዚህ ጋር መጀመሪያ ልክ ስላይድ ኤንድ ኢንላርጅ በሚለው እንዲገባ አደርገዋለሁ። ከዛ በኋላ አውት ሲሆን ደግሞ አኒሜሽን የሚለውን ነካና አውት ሲሆን ይሄው ስትሬችድ አውት በሚለው አደርገዋለሁ። አያችሁ አይደል? ይሄው ተመልከቱ ሲገባና ሲወጣ ፎቶ እዩት። አለቀ። በዚህ መንገድ ቪዲዮ ትጨምራላችሁ። የራሱን ቪዲዮ እንዲህ ታደርጋላችሁ። ከዛ ፎቶ ጨምራችሁ አንድ ባንድ አኒሜሽንን በዚህ መንገድ ትሰራላችሁ። እንዲሁም ቴክስቶች ላይም አኒሜሽን አለ። ስለዚህ አሁን ደግሞ ቴክስትን ስለምናይ ቴክስት ላይ ያሳያችኋለሁ ማለት ነው። እሺ ሶስተኛውን ወሳኝ ትሪክ በዚህ መንገድ ጨርሰናል። ወደ አራተኛው ወሳኝ ትሪክ እንቀጥላለን። አራተኛው ወሳኝ ትሪክ ሰዎችን ይዞ ማቆየት የሚችለው ወሳኝ ትሪክ ጽሁፍ ወይም ቴክስት ነው። ቴክስት ማለት ቪዲዮአችን ያለ ድምጽ ማየት ለሚፈልጉ ሰዎች ቴክስቱን እያዩ እንዲመለከቱ ወይም ደግሞ በዚህ ሰዓት ትሬንድ የሆኑ ቪዲዮዎች በሙሉ ቴክስት ያላቸው ቪዲዮዎች ናቸው። ስለዚህ ለቪዲዮ ቴክስት በጣም ወሳኝ ነው። አራተኛውና የመጨረሻው ትሪክ ቪዲዮአችሁን ይቀይረዋል የሚባለው ቴክስት ነው። ቴክስት ቪዲዮአችሁ ላይ ካልተጠቀማችሁ ምንም አይነት ተመልካች አታገኙም። ስለዚህ እዚህ ላይ ቴክስት እንዴት እንደምንጠቀም ቴክስት ለቪዲዮአችን ምን አይነት ውበትና ምን አይነት ሰዎችን ይዞ የማቆየት አቅም እንዳለው እዚህ ጋር አሳያችኋለሁ። ተመልከቱኝ አንድ ባንድ። አሁን እዚህ ጋር ይሄው ተመልከቱ። ይሄን ካደረኩ በኋላ እዚህ ጋር አሁን ቴክስት ማስገባት ብፈልግ እዚህ ጋር ታች ላይ ተመልከቱ። አሁን ይኸውላችሁ ቴክስት የምትል እዚህ ጋር አለች።
ቴክስት የምትል እዚህ ጋር አለች ታያችኋለች። ታች ላይ ቲ የምትል እሷን ጠቅ አደርጋለሁ። እሷን ጠቅ አደረኩ በኋላ ይሄው አር ቴክስት የምትላለች እሷን ነካለሁ። ከነካው በኋላ ተመልከቱ። ፎንት የራሳችሁ ፎንት ሊኖራችሁ ይገባል። ለምን አማርኛ ፎንቶችን የሚጽፉ ፎንቶችን ከቴሌግራም ወይም ደግሞ ከጉግል ላይ አወርዳችሁ መጫን አለባችሁ። ፎንት የምትለዋን ጠቅ አደርጋለሁ። የራሴ ፎንት አለኝ፣ እሱን አሳያችኋለሁ። ማይ ፎንት ይላል ዜላን የሚላለኝ እሱን ጠቅ አደርጋለሁ። አሁን አማርኛ ጽሁፎችን በትክክለኛው እንትን እንዲቀየርልኝ አደርጋለሁ። እሺ ከዚህ በኋላ ይሄን ለምሳሌ ይኸውላችሁ የካፕከት ተመልከቱ። የካፕከት 4 ወሳኝ ትሪኮች ልበለው። ይሄው 4 ወሳኝ ትሪኮች ይኸውላችሁ እዚህ ጋር በቃ አለቀ። ይሄን ተጠቀምኩ። አሁን ተመልከቱ እዚህ ጋር ይሄን ካደረኩ በኋላ ይሄንን ጽሁፍ እንደዚህ እቀንሰዋለሁ። መጀመሪያ እንደዚህ አስተካክለዋለሁ። ካስተካከልኩ በኋላ ለዚህ ጽሁፍ ምን እሰጠዋለሁ? ኢፌክት እሰጠዋለሁ። ኢፌክት የምትለዋን ጠቅ አደርግና ተመልከቱ። ከነዚህ ኢፌክቶች መካከል እኔ መጠቀም የምፈልገውን ኢፌክት ነካለሁ። እዚህ ጋር ታያችኋል። የመጀመሪያውን ቀይ እሱን ክሊክ አደርገዋለሁ። ልክ በዚህ መንገድ ያመጣልኛል። አያችሁት? በዚህ መንገድ ያመጣልኛል። ማስፋት እና ማተለቅ ከፈለኩ ልክ እንደዚህ አተልቀዋለሁ። እንደዚህ እንዲተልቅ አደርገዋለሁ። እንደዚህ ታያችኋል። ይሄው በእጄ ነው የምሰራው። እንደዚህ አተልቀዋለሁ። እንዲህ ካደረግኩ በኋላ ይሄን ጽሁፍ ተመልከቱ። ይሄን ጽሁፍ አሁን በዚህ መንገድ ይመጣል። ይሄ ጽሁፍ ሲገባ በኪ ፍሬም አስረዋለሁ። ለምሳሌ አሁን እንደዚህ ካተለቁት ሙሉ እንዲታይ ማድረግ አለብን። ተመልከቱ። መጀመሪያ ስታስሩ ይሄንን ቴክስት ወደ ቀኝ ትስቡታላችሁ። እንደዚህ ትስቡታላችሁ። እንደዚህ ስባችሁ ካስቀመጣችሁ በኋላ ኪፍሬሙን ታስራላችሁ። ካሰራችሁ በኋላ እንደዚህ ሳብ ታረጉና ኪፍሬሙን ወደ ቀኝ ታመጣላችሁ። አያችሁት? ልክ በትክክለኛ እንት እንዲመጣላችሁ ዜና የሚያቀርቡ አይነት ሰዎች ከታች ላይ ጽሁፉ እንደሚመጣው አይነት አለ አይደል? ልክ እንደሱ የምትናገሩትን በጽሁፍ እንድታሳዩ ማለት ነው። አሁን አሰርኩት። የካፕከት 4 ወሳኝ አለ አይደል? ትሪኮች የምትለው ትቀራለች። ይኸው እዚህ ጋር ራሱ ድጋሚ እንዲታይ ከሆነ ይችን ነካለው። ከዛ ልክ ተመልከቱ። አሁን የካፕከት 4 ወሳኝ ብቻ የሚለው ነው የሚታይ አይደል? ትሪኮች የምትለዋን ወደዚህ እንድትሳብ አደርጋለሁ በዚህ መንገድ። አሁንም ልክ እንደዚህ እንዲታይ ይሄው። ይሄን ከጨረስኩ በኋላ ሁለቱ ደግሞ ሳይዛቸውን ቀንሰው በአንድ ላይ እንዲነበቡ ከፈለኩ እንደዚህ በእጄ ሳብ አደርግና አስተካክዬ ትንሽ ይኸውላችሁ አስተካክዬ እዚህ ጋር ኪፍሬሙን አስረዋለሁ። ተመልከቱ አሁን ምን እንደሚመስል ቴክስቱ አያችሁት? በዚህ መንገድ ቴክስቶችን ታስገባላችሁ። ይሄ አንድ ቴክስት ነው ማሳያችሁ። አንድ ቴክስት እናንተ አሁንም ልክ እንደዚህ የምትናገሯቸው ዋና ዋና ቃላቶች የምትናገሯቸውን አስፈላጊ ነገሮች እዚህ ጋር ጽፋላችሁ። ለምሳሌ እስኪ አሁን እዚህ ጋር ልስማ። ለምሳሌ አሁን ሳብስክራይብ የሚለውን ለምሳሌ አሁን እዚህ ጋር ማስገባት ብፈልግ ይኸውላችሁ ተመልከቱ። እዚህ ጋር ቴክስት ምትራን ነካለው። ፎንት ዛማይ ፎንት ዜላን የሚለውን ነካለው። እዚህ ጋር አሁን ሰብስክራይብ አድርጉ። ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ ለማለት እዚህ ጋር ይኸው ሰብስክራይብ ይኸው አያችሁ አይደል? ሰብስክራይብ እና ላይክ አልኩት። እዚህ ጋር ዋናው ካልኩ በኋላ እዚህ ጋር ተመልከቱ። እኔ አንድ ጊዜ ምኑን ኢፌክቱን ስላስተካከልኩት ነው። ይኸው ኢፌክቱን ለምሳሌ መቀየር ከፈለጋችሁ ደግሞ ይኸውላችሁ ቅድም ያደረኩት ኢፌክት በዚህ ነው። አሁን ደግሞ በዚህኛው ማድረግ ብትፈልጉ ይኸውላችሁ ወይም ደግሞ በዚህኛው በፈለጋችሁት አያችሁ የፈለጋችሁን ኢፌክት መጠቀም ትችላላችሁ። ለምሳሌ እኔ በዚህ ተጠቀምኩ ልበል። ይኸውላችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ የሚለውን እዚህ ጋር ይሄንን ጽሁፍ በስታይል እንዲገባ ከፈለኩ ይኸው እዚህ ጋር ደርሳለሁ። ልክ ከጽሁፉ ላይ ነጭ መብራቱን ከላይ ተመልከቱ። ከዛ ይችን ወደ ቀኝ ስባታለሁ። እዛ ኪፍሬሙን አስራለሁ። እንደዚህ ሳብ አደርግና ኪፍሬሙን አመጣዋለሁ። አያችሁ ከዛ እዚሁ ላይ እንዲቆይ አደርጋለሁ። ይሄው ከዛ ሲጨርስ ደግሞ ወደ ቀኝ ስቦ እንዲጨርስ አደርጋለሁ። ተመልከቱ አሁን እንዴት እንዳደረኩት ይሄንን። ስለዚህ እዚህ ላይ ተመልከቱ። እንዲህ እያደረጋችሁ እናንተ ከቪዲዮ ላይ ያሉ ዋና ዋና ቃላቶችን በጽሁፍ ታመጣላችሁ። ለምን መሰላችሁ? አንዳንድ ሰዎች ድምጹን ሳይለንት አድርገው በቴክስቱን ቪዲዮውን ማየት ይፈልጋሉ። በዛ ሰዓት ቴክስቱ ወሳኝ ነው። እንዲሁም ደግሞ ለቪዲዮውም በጣም አስፈላጊ ስለሆነ በዚህ መንገድ ታስገባላችሁ። አሁን ዋና ዋና ቃላቶችን በዚህ መንገድ ታስገባላችሁ። ይሄን ካስገባችሁ በኋላ ተመልከቱ ቴክስት አኒሜሽን አለው። ስለ አኒሜሽን ቅድም አሳይቻችኋለሁ አይደል?
አሁን ደግሞ ቴክስት ላይ ያለውን አኒሜሽን እዚሁ ላይ አሳያችኋለሁ። ይኸው አኒሜሽን የሚል ታች ላይ ያለላችሁ ይታያችኋል። እሱን ጠቅ አደርጋለሁ። ጠቅ ሳረግ ተመልከቱ። ቴክስት ላይ ያለውን አኒሜሽን ሳሳያችሁ ይሄ ቴክስት በምን መንገድ አኒሜት ላርግልህ ይለኛል። እዚህ ጋር ይታያችኋል። ኢን እና አውት ሎፕ የሚል አለ። አያችሁ? ኢን አውት ሎፕ። አሁን እኛ የምንጠቀመው ኢን እና አውት ነው። ሎፕ ማለት መሃል ላይ ያለ ቪዲዮ እንቅስቃሴ ያለ ነው። ስለዚህ ኢን የሚለውን እዚህ ጋር ተመልከቱ። በየትኛው መንገድ ይኸው ለምሳሌ ታይፕራይተር ከሆነ ይችን እነካለሁ። አያችሁ? ልክ እንደ ጸሐፊዎች በእጁ እየጻፈ እንደሚያሳየው አይነት ስታይል እንዲያሳየኝ ከፈለኩ ይሄን ክሊክ አደርግና ራይት አደርገዋለሁ። አሁንም አኒሜሽን የሚለውን ልንካና ሲጨርስ አውት ሲሆን እዚህ ጋር አውት የምትለው አነካለሁ። ተመልከቱ በየትኛው መንገድ ልጨርስልህ አለኝ። እኔ ብሉ ጋዝ የሚል ይታያቸው እዚህ ጋር እሱን በሱ መንገድ ይጨርስልኛል። አያችሁ አይደል? ይኸውላችሁ እንግዲህ ይሄን ቴክስት ንዩት። ይኸው አያችሁት አይደል? ስለዚህ ሲጀምር ልክ እንደ ታይፕራይተር እየጻፈ አሳየኝ። ይሄው ይታያችኋል። ይሄ እየጻፈ ነው። አያችሁት አይደል? ሲጨርስ ደግሞ ልክ በዚህ መንገድ ይታያችኋል። ይኸውላችሁ ብሉ ጋዝ በሚለው መንገድ እንዲጨርስ በዚህ መንገድ ቴክስት ላይም አኒሜሽን በትክክል መጠቀም አለባችሁ። ይሄው እሺ፣ እዚህኛው ቴክስት ላይ ደግሞ አሁንም አኒሜሽን ላሳያችሁ። ይሄው እዚህ ጋር አኒሜት የሚለውን ነካለው። እዚህ ጋር ተመልከቱ። አኒሜት የሚለውን ከነካው በኋላ ልክ አቶም ፍሌም የሚል ይታያችኋል። እሱን እንዲሆን አደረኩት። ተመልከቱ። ይሄው ተመልከቱ። እዩት እንግዲህ አያችሁት አይደል? ይሄን ራይት አደርጋለሁ። እሺ አኒሜሽን አሁንም አውት ሲሆን ይኸውላችሁ አውት ሲሆን ደግሞ በየትኛው መንገድ ይጨርሳልኩኝ? እዚህ ጋር ዋተሪ ጀሎ የሚል ይታያችኋል። እሱን አደረኩት። በዚህ መንገድ እንዲጨርስ እንደዚህ እያደረጋችሁ ለቴክስታችሁ ኢፌክት እየተጠቀማችሁ አኒሜሽን እየተጠቀማችሁ እነዚህ በጣም ወሳኝና ወሳኝ የካፕከት ትሪኮች ናቸው። እነዚህን 4 ወሳኝ ትሪኮች በትክክል ከተጠቀማችሁ የእናንተ ቪዲዮ ተመልካቾችን ወይም ደግሞ ሲቲአር ተመልካቾችን ይዞ የማቆየት አቅሙ ከፍተኛ ነው። በዚህ መንገድ ተመልካችን የመያዝ አቅም ካላችሁ ደግሞ የእናንተ ቪዲዮ ላይ ብዙ ሰው ብዙ ጊዜ መቆየት ይችላል። በዚህ መንገድ ወቻወራችሁን፣ ሳብስክራይባችሁን፣ ፎሎወራችሁን ማሳደግ ትችላላችሁ። በዚህ ቪዲዮ መሰረት በትክክል ቪዲዮአችሁን ከሰራችሁ በአጭር ጊዜ የእናንተ ቪዲዮ ቫይራል ይወጣል። ብዙ ተመልካች አለው፣ ብዙ ወቻወር፣ ብዙ ሳብስክራይብ ታገኛላችሁ ማለት ነው። በዚህ መንገድ አስተካክላችሁ ከሰራችሁ ይሄን ቪዲዮ አይታችሁ ያልገባችሁ ማንኛውም ጥያቄ ካለና ቀጣይ እንዲሰራላችሁ የምትፈልጉ ካለ ኮሜንት ላይ አስቀምጡ። ስለዚህ በዚህ መንገድ 4ቱን ወሳኝ ትሪኮች በዚህ መንገድ ተጠቀሙ። ቪዲዮአችሁን በዚህ መንገድ አዘጋጁና ወደ ቲክቶክ፣ ወደ ዩቲዩብ፣ ወደ የምትፈልጉት ሶሻል ሚዲያ መልቀቅ ትችላላችሁ። በዚህ መንገድ ተጠቀሙ። እነዚህን 4 የካፕከት ትሪኮች ተጠቅማችሁ ቪዲዮአችሁን ዛሬውኑ ቀይሩት። ለተጨማሪ የኤዲቲንግ እና የሶሻል ሚዲያ ማሳደጊያ ሚስጥሮችን ለማግኘት ቻናሉን ሳብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ማንኛውም ያልገባችሁ ጥያቄ ካለ በኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ